السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. أساسيات في التربية الإسلامية فقه رستلي سلسة سوستين يوطيك إلينا يلنو. ما الحج؟ حج مالت من مالت نو؟ جواب ملس هو حج مالتكو ቀስዱ ማሰብ እኮ ነው። ቀስዱ ማሰብ እኮ ነው። በይትላህ የአላህን ቤት አምልኮ ለመፈጸም ያንን ቤት ማሰብ እኮ ነው። አልሐራም ነገሮች እርም የተደረጉበትን ቤት ግድያ አይቻልም፣ አደን አይቻልም፣ የመሳሰሉት የተከለከሉ አሉ። ስለዚህ በይትላህ የአላህ ቤት አልሐራም ነገሮች እርም የተደረጉበት ቤት ይባላል። ሊኑሱክ የሐጅ ስርዓትን ለመፈጸም ንያን አስተካክሎ መጓዝ በሐጅ ወቅት ማለት ነው። በሐጅ ወቅት ሐጅ ይፈጸማል። በኡምራ ወቅት ደግሞ ምን አለ? ከዓመት እስከ ዓመት ኡምራ ይፈጸማል። ኢንሻአላህ ዝርዝር ውስጥ እናገኛለን። ስለዚህ 64ኛ ጥያቄ ምን ሆኖ መጣ? መኑሱኩ ኑሱክ ምንድነው? ኑሱክ የሚባለው ቃል ከሐጅ ጋር ተያይዞ ይመጣል። መናሲከል ሐጅ ይባላል አይደል? የሐጅ ስርዓቶች። መኑሱኩ ኑሱክ ምንድነው? ጀዋብ መልስ አንሱኩ ኑሱክ ማለት እኮ ማዩ አዳ የሚፈጸም እኮ ነው። ማዩ አዳ የሚፈጸም ስራ እኮ ነው። ሚን አዕማሊ አልሐጅ ከሐጅ ስርዓት ውስጥ እኮ የሚፈጸም ተግባር እኮ ኑሱክ ይባላል። ሚን አርካኒሂ ሙሶሶዎቹን በጠበቀ ማዕዘናቱን በጠበቀ መልኩ፣ ወዋጂባቲሂ ግዴታዎቹንም ልክ ሰላት ላይ ዋጂባት፣ አርካን፣ ሸርጥ እያልን ዘርዝረናል አልዘረዘርንም? ወከዛሊከ ልክ እንደዚህ ኑሱክ ማለት ምንን የያዘ ነው? የሐጅ ስርዓትን መስራት አድርጎ አርካኖቹንና ዋጂባቶቹን ሸርጦቹን የመሳሰሉትን አሟልቶ መስራት ምን ይባላል? የሐጅ ስርዓት ውስጥ መግባት ይባላል። 65ኛ ጥያቄ ማ አንዋኡ እነማን ናቸው አይነቶቹ? አልሐጅ የሐጅ አይነቶች ለስንት ይከፈላሉ? የሐጅ አይነቶች ለስንት ይከፈላሉ? ምን ማለት ነው? አንድ ሰው ከአገሩ ሐጅ ሊያደርግ ወደ መከተል ሙከረማ ሲሄድ በሶስት አይነት ንያ መሄድ ይችላል። ሶስት አይነት የሐጅ አፈጻጸም ለመፈጸም ልብ በሉ። በአንድ ጊዜ ሶስቱን ለማለት አይደለም። ከዚህ ከአገሩ ሲነሳ ሶስት አይነት የሐጅ አፈጻጸሞች አሉ። አንደኛ 65ኛ መልስ ማለት ነው ሐጁል ቂራን። ቂራን ማለት ራሱን የቻለ ዝርዝር አለው፣ ስንደርስ እናያለን። ሐጁል ቂራን የሚባል አለ። ሁለተኛ ሐጁል ኢፍራድ የሚባል አለ። ሶስተኛ ሐጁል ሙተመቲዕ የሚባል አለ። ነቢዩ ሰለላሁ ዐለይሂ ወሰለም ባደረጓት አንድ ሐጅ ነው በሕይወት ዘመናቸው ያደረጉት። የትኛውን ነበር ያደረጉት? ሐጁል ቂራን የተባለውን ነው። ግን እዛ ከደረሱ በኋላ ምን አሉ? እንዲህ መሆኑን ባቅ ኖሮ አሉ ሙተመቲዕ እሆን ነበር አሉ። የትኛው? ሶስተኛው። አብዛኛውም ሰው ከዚህ ሀገር የሚሄድ ምን አይነቷን ነው የሚፈጽመው? ሐጁል ሙተመቲዕ የተባለችውን። ኢስቲምታዕ የሚለው ቃል መጠቃቀም ማለት ነው። ወይንም በአንድ ጉዞ ሁለት ትልልቅ አምልኮዎችን መፈጸም ኡምራን፣ ከዛስ ይፈታና ሰውየው ሐጅን ይፈጽማል። ምን ማለት ነው መፈታት ማለት? ኑሱክ ስርዓት ውስጥ የገባ ሰው ወይንም ኢህራም ውስጥ የገባ ሰው፣ ኢህራም ማለት ልብሱ አይደለም፣ ልብ በሉ። ሐጅ ለመፈጸም ወይ ኡምራ ለመፈጸም ስርዓት ውስጥ የገባ ሰው ምን ያደርጋል? ሽቶ መቀባት አይችልም፣ ጸጉሩን መንካት አይችልም፣ የብልት ጸጉር ማንሳት አይችልም፣ ኒካህ ማድረግ አይችልም፣ ማደን አይችልም። ምን ውስጥ ገባ ማለት ነው? ኢህራም ማህዱራት ክልክል የሆኑ ነገሮች ውስጥ ገባ። ሲገባ ከዚህ ለመጀመሪያ ጊዜ የሄደ ሰው መጀመሪያ የሚሰራው ስራ ምንድን ነው? ኡምራ ነው የሚያደርገው። ለምን? ሐጅ የሚፈጸመው መቼ ነው? በዙል ሂጃ በ8ኛው ቀን ነው። ስለዚህ ቀድሞ የደረሰ ሰው ምን ያደርጋል? ኡምራውን ያደርጋል። ከዛስ ለምሳሌ እነ ኢፍራድን ሊፈጽም የሄደው ሰው ልብሱን ማውለቅ አይችል፣ ያ የኢህራሙ ልብስ፣ ጸጉሩን መንካት አይችል፣ ምን አይችል። በቃ መከራ በሆነ መንገድ ነው የሚቀጥለው። ለምን? ኢህራም ውስጥ ስላለ። መቼ? የሐጇ ቀን እስክደርስ ድረስ። ከአንድ ወር በፊት ከደረሰ ምን ሊሆን ነው? ሊሰቃይ ነው። ሙተመቲዕ ማለትስ እንደገባ ኡምራውን ይሰራል። ልክ ኡምራውን ከጨረሰ ምን ያደርጋል? ጸጉሩን ይቀንሳል፣ ጥፍሩን ይቆርጣል፣
ተፈታ ማለት ነው፣ ተለቀቀ። ሀታ ከሚስቱ ጋር ግብረ ስጋ ግንኙነት መፈጸም ይችላል። እስከ መቼ ድረስ? 8ኛዋ የዙል ሂጃ ቀን እስክትመጣ ድረስ። 8ኛዋ የዙል ሂጃ ቀን ስትመጣ ግን ምን ይሆናል? ደሞ ለሐጅ ስርዓት ይገባል። ምክንያቱም ሙተመቲዕ ነው ይሄ ሰውዬ። በአንድ ጉዞ 2 ነገሮችን እንዲጠቃቀም ነይቶ ነው የወጣው። ለበይከ ዑምረተን ለበይከ ሐጀን ወዑምረተን ብሎ ወጣ። ዑምራዋን ሰራት። መጀመሪያ 7 ጊዜ ጠዋፍ አደረገ፣ 2 ረካዓ ሰገደ። ከዛ ሳኢ ደግሞ በሶፋና መርዋ መካከል ከሄደ በኋላ ጸጉሩን ሲቀንስ ጥፍሩን ሲቆረጥ ሐለለሁ ኩሉ ሸይ ሁሉ ነገር ተመልሶ ሐላል ሆነለት። እስከ መቼ ድረስ? የሐጇ 8ኛ ቀን እስክትደርስ ድረስ። ከዛ መልሶ ምን ውስጥ ይገባል? መልሶ ኢህራም ውስጥ ይገባል። ስለዚህ ሐጅ በስንት መንገድ ይፈጸማል? በ3 ምን ቂራን፣ ኢፍራድና አተመቶ በመባል። ባረከላሁ ፊኩም። 66ኛ ጥያቄ 66ኛ ጥያቄ ማ አርካኑል ሐጂ የሐጅ ምሰሶዎቹ እነማን ናቸው? ሩክኖቹ። ጀዋብ መልስ፣ አንደኛ አልኢህራም ኢህራም ማድረግ እኮ ነው። ኢህራም ማለት ምን አይደለም ብያቸዋለሁ? ልብሱ አይደለም ብያቸዋለሁ። አልኢህራም ኢህራም ማለት ምን ማለት ነው? ወህወ እሱ እኮ ንየቱ ማሰብ እኮ ነው። ንየቱ እሳቤ በልብ ውስጥ መነየት። አድኹል መግባትን። ምን መግባትን መነየት? ፊ ኑሱክ የሐጅ ስራ ልሰራ ነው ብሎ ሰውየው በልቡ ምን ማድረግ? መጣድ። ይሄ ምንድነው? አርካን ነው፣ ምሰሶ ነው፣ መገኘት መቻል አለበት። ሁለተኛ አልውቁፉ ሐጅ የሚሄድ ሰው ደግሞ መቆም አለበት። ውቁፍ ማለት ምን ማለት ነው? መቆም። ቢልዓረፈቲ የአረፋ ሜዳ ላይ ደግሞ መገኘት አለበት ሰውየው። የአረፋ ሜዳ ላይ መገኘት አለበት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አልሐጁ አረፋ ከማ ቃለ አዲኑ አነሲሃ። ስለዚህ አልሐጁ አረፋ ሲሉ ሐጅ ለመፈጸም የሄደ ሰው አረፋ ሜዳ ላይ ካልቆመ የሚቀጥለው ዓመት ድጋሚ ገንዘብ አውጥቶ ይመለሳል እንጂ ሐጁ ሙሉ ለሙሉ ወደቀ። በእርድ እንኳን አይጠገንም። አንዳንድ ስተቶች በጋርዶ መካ ዙሪያ ባሉ ምስኪኖች ላይ እነሱም በማብላት የሚጠገኑ የሐጅ ስተቶች አሉ። አማ አረፋ ሜዳ ላይ አንድ ሰው ካልቆመ ሙሉ ለሙሉ ሐጁ ውድቅ ይሆናል። ለዛ ነው ምን የሆነው? ሩክን ምሰሶ የሆነው። 3ኛ ጠዋፉል ኢፋዳ። 3 አይነት ጠዋፎች አሉ ከሐጅ ስርዓት ጋር በተያያዘ። 3ቱንም ልጥቀስላችሁና ኢፋዳ የትኛው ነው የሚለውን እንለያለን። የመጀመሪያው ምን ይባላል? ጠዋፉል ቁዱም ይባላል። ሲገባ የሚደረገው ምን? ጠዋፍ ከኡምራ ጋር አብራ የምትደረገዋ ማለት ናት። 2ኛ ሐጁን ስርዓት ሰርቶ ሚና ይውላል ያድራል። በጧቱ ተነስቶ ይሄዳል አረፋ ሜዳ ይቆምና ፀሐይ እስክትገባ ድረስ። ማታ ደግሞ ወደ ሙዝደሊፋ ይመጣል። ሙዝደሊፋ ያድርና በጧት ሄዶ ጠጠር ይወረውራል። ጠጠር ከወረወረ በኋላ እርዱን ያቀርባል። ጸጉሩን ይላጫል ወይም ሁለቱንም ማቀያየር ይችላል። ከዛስ በኋላ አቅሙ ለቻለ ሰው እቺን ጠዋፉል ኢፋዳ የምትባለውን ሄዶ ይፈጽማል። 3ኛስ ጠዋፉል ወዳ የስንብት ጠዋፍ ደግሞ የምትባላለች። ሰውየው ወደ አገሩ የሐጅ ስርዓቱን ጨርሶ ሊመለስ ሲል ምን ያደርጋል? መካ እንደማይቆይ ካወቀ የመጨረሻ ጊዜው ከሆነች ቀጥታ ተነስቶ ወደ ኤርፖርት ጅዳ ገብቶ ወደ አገሩ የሚመለስ ከሆነ ምን ያደርጋል? የስንብት ጠዋፍ ይባላል። ምን የሌለው? ሶፋና መርዋ የሌለው ካዕባን 7 ጊዜ መዞር ብቻ የሚዞርባት። ስለዚህ ስንት አይነት የጠዋፍ አይነቶች አየን? 3 ምን ቁዱም፣ ኢፋዳና ወዳ የስንብት ማለት ነው። ጥሩ። 4ኛ አሳዕዩ ሳዕይ ደግሞ ማለት ምን ማለት ነው? በይነ ሶፋ ወልመርዋ ሶፋና መርዋ የሚባሉ ኮረብታዎች አሉ። ትንሽ የከፍ ያሉ ቦታዎች አሁን ብዙ ነገር ተሰርቶላቸዋል። ሰው ስለበዛ ምን ተደርገዋል? ግራውንድ ፕላስ 2 ግራውንድ ፕላስ 3 ተደርገዋል። ምንድነው የሚደረገው? ጠዋፉ ከተደረገ በኋላ 2 ረካዓ ከመቃሙ ኢብራሂም ጀርባ ወተኺዱ ሚን መቃሚ ኢብራሂም ሙሰላ ሚላላር ከኢብራሂም መቆሚያ ካዕባን ሲሰሩ ከነበረበት ቦታ ጀርባ 2 ረካዓ ስገዱ ተብሏል።
ቦታ ጠበት ካለ የትም ቦታ መስገድ ይቻላል። ከዛ ወዴት ይኬዳል? ሶፋ ወደሚባለው ኮረብታ ጠጋ ይባልና ወደ ካዕባ ተዙሮ እጅ ተነስቶ ዱዓ ይደረጋል። ከዛስ አብደኡ ቢማ በዳ አላህ በጀመረበት ጀምራለሁ ትልና ከሶፋ ተነስተህ የት ድረስ? መርዋ ድረስ ትሄዳለህ። መሃል ላይ ምልክት አለ፣ አረንጓዴ መብራት ያለበት። ልክ እነዛ መብራቶች ያሉበት ቦታ ሲደረስ ወንዶች ምን ያደርጋሉ? እንደ ሶምሶማ ነገር ይሮጣሉ። ሴት ልጅ አትሮጡ፣ ልብ በሉ። ስለዚህ ከሶፋ መርዋ ድረስ ስንት ይሆናል? 1። ልክ ሶፋ ላይ ያደረግነውን ዱዓ አሁንም ወደ ካዕባ ዞረን ምን እናደርጋለን? መርዋ ላይ እናደርጋለን። ከመርዋ ወደ ሶፋ ስንመለስ ስንት ሆነ? 2። ከሶፋ ወደ መርዋ 3። ከመርዋ ወደ ሶፋ 4። ከሶፋ ወደ መርዋ 5። ከመርዋ ወደ ሶፋ 6። ከሶፋ ወደ መርዋ 7። ከዛ ምን ይደረጋል? ጸጉር ይቀነሳል። የሐጁ ደግሞ ከሆነ ሌላ ነገር አለ። ነቢዩ ሰለላሁ ዐለይሂ ወሰለም ጸጉራቸውን ለተላጩ ሰዎች ዱዓ አደረጉ 3 ጊዜ፣ ለቀነሱ ሰዎች ደግሞ 1 ጊዜ ያደረጉላቸው። እሱ ሌላ ርዕስ ነው፣ ስንደርስ እናያለን። ስለዚህ ሶፋና መርዋ መሄድ ራሱ ምንድነው? ከሐጁ ምን ውስጥ ነው? አርካን ውስጥ። ስለዚህ ስንት አርካን አየን? 4። አንደኛ ኢህራም፣ ሁለተኛ ውቁፍ ቢልአረፋ፣ ሶስተኛ ጠዋፈ ሊፋዳ፣ አራተኛ አሳኢ በይነ ሶፋ ወልመርዋ። ሳኢ ማለት ምን ማለት ነው? መጓዝ ማለት ነው። ጥሩ። 67ኛ ጥያቄ ማ ዋጂባቱል ሐጅ፣ የሐጅ ዋጂቦች እነማን ናቸው? ግዴታዎች። ጀዋብ መልስ አልኢሕራሙ መነየት ሚነል ሚቃት። ሚቃት ማለት መግቢያ ቦታዎች ማለት ነው። እነማን ናቸው እነዚህ መግቢያ ቦታዎች? ለምሳሌ ከኢትዮጵያ፣ ከኤሪትሪያ፣ ከጅቡቲ ከመሳሰሉት በዚህ መልክ በየመን በኩል አቋርጠው የሚሄዱ ሰዎች የለምለም የምትባል ቦታ አለች፣ የመን የሚባለው አገር ውስጥ ሳውዲ ለመድረስ 30 ደቂቃ አካባቢ ሲቀረው ማለት ነው በአውሮፕላን ውስጥ ደግሞ አሁን ምን አለ? ማፕ ማንበቢያ አለ። ልክ እዛ ሲደረስ ምን ይባላል? ለበይከ ኡምረተን፣ ኡምራ ከሆነ ለበይከ ሐጀን ይባላል። ከኢራቅ ከመሳሰለው ቦታ የሚመጡ ሰዎች ደግሞ ልክ እንደዚሁ ምን አላቸው? መግቢያ አላቸው። ያቺ ቦታ ምን ትባላለች? ኢሕራም የሚደረግበት ምን ይባላል? ሚቃት። ሚቃት ማለት ቦታ ናት። ልክ የመገናኛ ቦታ እንደሚባለው ወደ ሐጅ ወይ ወደ ኡምራ ስርዓት ልንገባ ስንል ምንነይበት ቦታ ማለት ነው። እነዚህ ግብጾች የመሳሰሉት በየት በኩል ነው የሚገቡት? በመዲና በኩል ስለሆነ የሚገቡት። በመዲና በኩል ደግሞ አብየር ዓሊ የሚባል ቦታ አለ። ልክ እዛ ጋር ሲደርሱ ለበይከ ኡምረተን፣ ኡምራ ከሆነ የሚያደርጉት ሐጅና ኡምራ ከሆነ የሚፈጽሙት ለበይከ ሐጀን ወኡምረተን ብለው ይገባሉ። ለሰውስ ሲሆን በዚሁ እየጨመርን እንሄድ። ለምሳሌ ሰውየው ለአባቱ ሊሄድ ዘንድሮ ተነሳ። ኡምራም ከሆነ ለበይከ ኡምረተን አን አቢ እገሌ። ሐጅ ከሆነ ለሰው ለበይከ ሐጀን ወኡምረተን አን የምትለው ቃል ምን ሆነ ማለት ነው? ዊካላ፣ ወኪልነትን ወሰድን። ለሞተም በህይወት ላለም ሰው ድገሙልኝ። ለሞተም በህይወት ላለም ሰው። በህይወት ያለው ሰው ለሁለት ይከፈላል። ጤነኛ ሰው ከሆነ ለሱ ሰው ኡምራም ሐጅም ማድረግ አይቻልም። ፈሂምቱም? ገባችሁ? ጤነኛ ሰው ከሆነ በራሱ መሄድ የሚችል ሰው ከሆነ ለሱ ኡምራም ሐጅም ማድረግ አይቻልም። በህይወት ኖሮ ለማን ነው ሐጅና ኡምራ ማድረግ የሚቻለው? እድሜያቸው የጃጀ ጤና ለሌላቸው ሰዎች፣ ሄደው ቦታው ላይ አምልኮ መፈጸም ላቃታቸው ሰዎች ምን ይደረጋል? ሐጅም ኡምራም በህይወት እያሉ ይደረግላቸዋል። አባሃ አሻሪኡ፣ የሸሪዓው ደንጋጊ ሐላል አድርጎታል ይሄንን ነገር ማለት ነው። ጥሩ። ስለዚህ የመጀመሪያ ነጥብ ምን አየን? አልኢሕራሙ ሚነል ሚቃት፣ ከመነያው ቦታ ነይቶ መግባት። ለሁሉም አገሮች ደግሞ ቦታ አድርገውላቸዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሁለተኛ አልውቁፉ፣ መቆም፣ ቢዓረፈተ፣ አረፋ ላይ፣ ኢላ ጉሩብ ሸምሲ፣ ፀሐይ እስክትጠልቅ ድረስ ነቢዩ ሰለላሁ ዐለይሂ ወሰለም ከአረፋ ሜዳ በጊዜ መነሳት እንደማይቻልና እዛ ፀሐይ እስክትጠልቅ ድረስ እሳቸው ምን አድርገዋል? ቆይተው አሳይተዋል። ዙሁርና አሱር ይሰገዳሉ። ከዛስ
መግሪብና ኢሻ የት ነው የሚሰገደው? መግሪብ ወደ ኢሻ ተጎትታ ሙዝደሊፋ ደግሞ የሚባል መሬት አለ። ተራራና ተራራ መሃል ያለ ነው። ጠጠርም በነገታው 7 የምትወረወረዋ ጠጠር የምትለቀመው የት ነው? ሙዝደሊፋ ላይ ነው። ስለዚህ መግሪብ ወደ ማን ትጠጋለች? ወደ ኢሻ ተጠግታ አልመቢቱ ቢልሙዝደሊፋ፣ ሙዝደሊፋ ደግሞ ይታደራል። ስለዚህ እዚህ ጋር ምን ይዘው ምንድነው ሁለተኛው ነጥባችን አልውቁፉ ቢዓረፈተ፣ አረፋ መቆም ኢላ ጉሩቢ ሸምሲ፣ ፀሐይ እስክትጠልቅ ድረስ ማለት ነው። አثالث ሶስተኛው አልመቢቱ ማደር፣ አልመቢቱ ማደር ቢሙዝደሊፈተ፣ ሙዝደሊፋ ላይ ማደር። ይሄም ሌላ ሁክም በውስጡ አለው። በሽተኛ ሰው የያዘ፣ አዛውንቶች በእድሜ ትልልቅ ሰዎች የያዘ ሰው በጧት ያ ሁሉ ሰው አብሮ ቢንቀሳቀስ በግፊያ መሃል በመድከም መሃል ሰዎች ምን ሊሆኑ ስለሚችሉ አደጋ ሊደርስባቸው ስለሚችል እነዚህ ትልልቅ ሰዎች ቀድመው እንዲወጡ ምን ተደርጓል? ተፈቅዶላቸዋል። ግማሽ ሌሊት ድረስ ሙዝደሊፋ ይቆዩና ከዛ ምን ያደርጋሉ? ወጥተው ጠጠራቸውን ወርውረው ወደ ሚና ድንኳናቸው ይመለሳሉ ማለት ነው። እነሱንም የያዘ ሰው ጭምር። ምንም ሀጃ የሌለው ሰው ግን በሽተኛም ያልያዘ ሰው ምን ያደርጋል? ሙዝደሊፋ ያድራል። አራተኛ አልመቢቱ ማደር ቢሚና፣ ሚና ላይ ማደር ለይለተይ ሌሊቶችን አልሃዲየ ዐሸር 11ኛውን ሌሊት ወታኒየ ዐሸር 12ኛውንም ሌሊት። አረፋ ወይም እርድ የሚታረድበት የውሙል አክበር የሚባለው የትኛው ቀን ነው? 10ኛው አይደል? ከ10ኛው በኋላ 11ና 12 ማደር ምንድነው? ሚና ላይ ዋጂብ ነው። የቻለ ሰው 13ኛውንም ይጨምራል፣ ሱና ነው። ጥሩ። አምስተኛ ረምይ አልጂማር፣ ጠጠሮችን መወርወር። የመጀመሪያው ቀን 10ኛው ቀን ላይ ስንት ጠጠር ይወረወራል? ስንት? 7 ጠጠር ብቻ ነው የሚወረወረው። 11ኛው 12ኛው 13ኛው ቀን ላይ ግን ስንት ጠጠር ይወረወራል? 21 ጠጠር ይወረወራል። 3 ጉድጓዶች ላይ እየተወረወረ ዱዓ እየተደረገ በዛ መልክ ይቀጥላል ማለት ነው። 6ኛ አልሐልቁ መላጨት፣ አው ተቅሲር ወይንም ፀጉርን ማሳጠር። ይሄ ምንድነው? ዋጂብ ነው። ለሴት ልጅ ሲሆንስ ሴት ልጅ ልክ ፀጉሯን በሙሽጥ ስታበጥር አንድ ቦታ ለማስያዝ እዚህ ማጅራቷ ጋር ስብስብ እንደምታደርገው ፀጉሯ በጠቅላላ ይሰበሰብና አንዲት ቀንዘል ማለት ምን ማለት ነው? ጣታችን ላይ ያሉት መስመሮች አሉ አይደለ? ለምሳሌ ይኸው ሻሃዳ ማለት የምንልባት ጣት አለች አይደል? የመጀመሪያዋ ከላይ ያለችው መስመር ታዩታላችሁ። እሷ ድረስ የምትደርስ ፀጉሯ እንዲጠቅላላ ተይዞ ጫፍ ላይ ካለችው ብቻ አንድ ይቆረጥላታል። ወንድ ከሆነስ እንዳልኳችሁ ነብዩ ዱዓ ያደረጉት ለማን ነው? ለተላጩት ሰዎች 3 ጊዜ ዱዓ አደረጉላቸው። እሺ መቼ ነው መላጨት ያለብን? ለምሳሌ ዑምራንም ሐጅንም ሊሰራ ሄደ ሰውየው ከ10 ቀን በፊት ገባ፣ ሐጅ ሊፈጸም ማለት ነው። ፀጉሩን ቢላጨው በ10 ቀን ውስጥ ካላደገለት የሐጁ ጊዜ መላጨት ይችላል? አይችልም። ስለዚህ ሲገባ ምን ያደርጋል? ሲገባ ዑምራውን ሲፈጽም ይቀንሳታል። ሙሉ ነው ደግሞ የሚቀነሰው። ከዛ ሐጁ ስርዓት ላይ ግን ምን ያደርጋል? ሙልጭ አድርጎ ደግሞ ይላጫታል። 7ኛ አጠዋፉ አልወዳዕ የስንብት ጠዋፍን ማድረግም ምንድነው? ከዋጅቦች ውስጥ ነው። ኸይር 68ኛ ጥያቄ ማ መሕዙራቱል ኢሕራም፣ ማ መሕዙራቱ የሚከለከሉት እነማን ናቸው? አልኢሕራም ሐጅና ዑምራ ውስጥ ከተገባ በኋላ የሚከለከሉ ነገሮች እነማን ናቸው? ጀዋብ መልስ ሐልቁ ሻዕሪ ፀጉርን መላጨት የተከለከለ ነው። ምን እስኪሆን ድረስ? እስኪያልቅ ድረስ። ዑምራም ትሁን ሐጅም ትሁን እስኪያልቅ ድረስ። 2ኛ ተቅሊሙል አዝፋር ጥፍርን መቁረጥ ራሱ ምን የሆነ ነው? የተከለከለ ነው። ምን እስኪያልቅ ድረስ? ዑምራውም ሐጁም እስኪያልቅ ድረስ። ዑምራውም ሐጁም እያልኩ ምንጠልላችሁ ለምንድን ነው? ዑምራ ለብቻቸው የሚሄዱ ሰዎች አሉ የሉም? አሁን ለምሳሌ ሀገራችን ላይ የሄደ ነው ሰው ዑምራ ብቻ ለመፈጸም። የሐጁ ዑምራ ከሆነ ግን ምን ብለናል? ዑምራውን ከጨረሰ በኋላ ይፈታና ስንል ምን ማለት ነው? ፀጉሩን መቁረጥ ይችላል፣ ጥፍሩን መቁረጥ ይችላል፣ ሽቶ መቀባት ይችላል ኢላ አኺሪ። ግን ለብቻው ዑምራ ሊሰራ ሄደ፣
ልክ ሐጅ ሊሰራ እንደሄደው ሁሉ እነዚህ ነገሮች ክልክል ይሆናሉ በሱ ላይ ማለት ነው። ጥሩ። ሶስተኛ መሱ ጢቢ፣ ሽቶን መስ ማለት ምን ማለት ነው? መንካት፣ ዳበስ ማድረግ። ምክንያቱም ሽቶ እንደ ውሃ ይርከፈከፍም አይደለ? አንዲትም ብትሆን ሽቶ መቀባት አይቻልም ኢህራም ላይ ያለ ሰው። አራተኛ ቀትሉ ሰይዲል በሪ፣ የየብስ አውሬ መግደል አይቻልም። በመሬት ላይ የሚሄዱ እንስሳዎችን ማደን ደግሞ አይቻልም። ዑምራና ምን ላይ ያለ ሰው? ሐጅ ላይ ያለ ሰው ማለት ነው። አምስተኛ አቅዱ ኒካህ፣ ኢህራም ውስጥ ያለ ሰው፣ ዑምራ እየፈጸመ ያለ ሰው፣ ሐጅ እየሰራ ያለ ሰው ለራሱም ኒካህ ማድረግ አይችልም፣ ለሰውም ወኪል ሆኖ መቀበል አይችልም። ከኒካህ ስርዓቶች ጋር በጠቅላላ የተቋረጠ ነው ይሄ ግለሰብ። ስድስተኛ ሉብሱል መኺጢ፣ ግጥም ብሎ የተሰፋ ልብስ መልበስ ክልክል ነው። ጀለብያ፣ ጃኬት፣ ሱሪ የመሳሰሉት ምኖች ናቸው? ተገጥሞ የተሰፉ ናቸዋል። አማ ይሄ ለምንለብሰው ምንድን ነው? የዑምራና የሐጅ ጊዜ የሚለበሰውስ ፎጣ ነው። ከታቹ ከላዩ በምን አልተሰፋም? በክር አልተሰፋም። ስለዚህ ልብሱ አልመኺጥ፣ የተሰፋ ልብስ መልበስ ኢህራም ውስጥ ክልክል ነው። ከዛስ ወልኹፈይን፣ ጫማ መልበስም ክልክል ነው። ወልኹፈይን፣ ጫማ መልበስም ክልክል ነው። ሊገይሪል መርአቲ፣ ለሴት ልጅ ውጭ ከሆነ ለወንድ ነው ክልክልነቱ ማለት ነው። አማ ሴት ስትሆንስ ጫማ መልበስ ትችላለች ማለት ነው። ሴት ልጅ ጫማ ትለብሳለች። አሁን ልብ በሉ፣ ጠዋፍ ሳኢ ሲደረግ ለማለት እንጂ አረፋ ሜዳ ሲኬድ፣ ሚና ላይ፣ ሙዝደሊፋ ላይ ጫማ መልበስ ሐራም ነው ለማለት አይደለም። በደንብ ያዙ። ይሄን የት ነው? ጠዋፍ እና ሳኢ ሲደረግ ግን ወንድ ልጅ ጫማ አይለብስም ለማለት ነው። ሰባተኛ አተግጥየቱ፣ መሸፈን፣ አራእሱ፣ ጸጉርን መሸፈን፣ ጭንቅላትን መሸፈን። ሊረጁል፣ ወንድ ልጅ ፎጣ ይለብሳል እንጂ በፎጣው ግን ምን አያደርግም? ጭንቅላቱን አይሸፍንም። እንግዲህ ይህ ሸሪዓ ነው። ጥበበኛው ጌታ ለምን እሱ ነው የሚያውቀው። ጭንቅላት መሸፈን አይቻልም። ዣንጥላ ግን መያዝ ይቻላል። ፀሐይ ሲበረታ ዣንጥላ መያዝ ይቻላል። ጭንቅላትን ግን በምንም በኮፍያም በምንም መሸፈን አይቻልም። ጥሩ። ስምንተኛ ተዕድየቱ፣ መፈጸም፣ አልገሪዘቲ አልጂንሲያ፣ የተፈጥሮ ስሜትን መፈጸም። ምን ማለት ነው? ባልና ሚስት ግብረ ስጋ ግንኙነት መፈጸም ተከልክለዋል። ዘጠነኛ አልሙባሸረቱ፣ መነካካት፣ መተሻሸት፣ ዱን አልፈርጅ፣ ብልት ሳይነካኩ ባልና ሚስት መተቃቀፍ፣ መነካካት ምናምን የሚባል ነገር ራሱ ጭራሽ አይቻልም ኢህራም ውስጥ ለገባ ሰው። ይሄ ሁሉ መቼ ነው ሐላል የሚሆነው? የኢህራም የኑሱክ ስራቸውን ሲጨርሱ ማለት ነው። ዑምራ ብቻ ሊሰሩ የሄዱ ሰዎች ዑምራዋን ሲጨርሱ እነዚህ የተከለከሉት 9 ነገሮች በጠቅላላ ምን ይሆኑላቸዋል? ሐላል ይሆኑላቸዋል። ሐጅ ላይ የሄዱ ሰዎች የሐጇን ስርዓት ከፈጸሙ በኋላ ምን ይሆኑላቸዋል? ይፈቀድላቸዋል ማለት ነው። ኸይር፣ አልহামዱሊላህ ፊቅህን ጨረስን ማለት ነው። አሁን ወደ የትኛው ገጽ ሂዱ? ጥያቄዎቹ ራሳችሁ ትሰራላችሁ አይላችኋለሁ እንደባለፈው ማለት ነው። ገጽ 55 ላይ ሂዱ። ምን ውስጥ ገባ ማለት ነው? አልহামዱሊላህ አሲረቱ ነበዊያ፣ የነብዩ ሰለላሁ ዐለይሂ ወሰለም ሲራ። አስኢለቱን ወአጅዊባ፣ ጥያቄና መልስ። አስኢለቱን ጥያቄ፣ ወአጅዊበቱም መልሶች። ፊ ሲረቲ አነበዊየቲ፣ የነብዩን ሲራ በተመለከተ። ፊል አህዲል መኪይ፣ መካ ከተማ በነበሩበት ጊዜ ምን ይመስል ነበረ? በምን መልክ ነው? ካወላለዳቸው አንስቶ ሲራ ማለት ሁሉን ነገር የያዘ ማለት ነው። ሚነል ቢዳያ ኢለን ኒሃያ። ቢዳያቸው የነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው? መወለዳቸው ከማንና ከማን? ከአባትና ከእናታቸው። የት? መካ ከተማ ውስጥ። ከዛስ አባታቸው እኮ በተረገዙ ጊዜ ገና ሳያያቸው ሞተ። እናታቸው ደግሞ በ6 ዓመት ሞተች። ይሄ ሁሉ ምን ይባላል? ሲራ። ከመነሻቸው እስከ መካ መጨረሻቸው ድረስ ምን ይመስላል? ስለዚህ ሲራው ለስንት ተከፈለ ማለት ነው? ለሁለት፣ መክይና
መደንይ ተብሎ መካ ላይ ነብዩ ምን ይመስሉ ነበር ሰለላሁ ዐለይሂ ወሰለም? ሱአሉል አወል የመጀመሪያው ጥያቄ መታ ውሊደ መታ መቼ ውሊደ ተወለዱ አነብዩ ሰለላሁ ዐለይሂ ወሰለም ያላህ ነቢይ ያላህ ሰላትና ሰላም በርሳቸው ላይ ይሁን መቼ ተወለዱ? አንድ ወአይነ የት ደሞ ተወለዱ? ጀዋብ መልስ ውሊደ ነብዩ እኮ ተወልደዋል ፊ ረቢኢል አወል ረቢኢል አወል በተባለው ወር ሚን ዓሚ በዚህ ዓመተ ምህረት በየትኛው አልፊል የዝሆን ሰራዊት ይዞ የመጣው አብርሃ በተሸነፈበትና አላህ አይቀጡ ቅጣት በቀጣበት እሱን ዓመት እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ወደዚህ ምድር መካ ላይ መጡት። ይሄው ቀጠለና ምን አለ? ፊ መከተል ሙከረማ የተከበረችው ሙከረማ ማለት ምን ማለት ነው? የተከበረ ፊ መከተ በመካ ከተማ አልሙከረማ በተከበረችው መካ ከተማ እኮ ነብዩ ተወለዱ። ሱአሉ ታኒ ሁለተኛው ጥያቄ ማነሰቡሁ ሰለላሁ ዐለይሂ ወሰለም ማነሰቡሁ ነሰብ ማለት የዘር ሐረግ ማለት ነው። ማነሰቡሁ የዘር ሐረጋቸው ምን ይመስላል? ሰለላሁ ዐለይሂ ወሰለም የነብዩ የዘር ሐረግ ምን ይመስላል? ጀዋብ መልስ ሁወ ሙሐመዱን እሳቸው እኮ ሙሐመድ ነው ስማቸው። ማን ያወጣላቸው? እቺን ጻፉ በዛው አያታቸው አብዱል ሙጠሊብ ነው ያወጣላቸው ይሄን ስም። አያታቸው አብዱል ሙጠሊብ ተወልደው ተወስደው ሲሰጡት ካዕባ ወሰደና ሰመይቱሁ ሙሐመድ አለ። ሙሐመድ ብየዋለሁ አለ። ስለዚህ ስማቸውን ያወጣላቸው ማን ነው? አያታቸው። ሁወ ሙሐመዱን ሙሐመድ እኮ ይባላሉ። ኢብኑ አብድላህ የአብደላህ ልጅ የሆኑት ኢብኑ አብድል ሙጠሊብ የአብድል ሙጠሊብ የልጅ ልጅ የሆኑት ኢብን ሃሺም የሃሺም የልጅ ልጅ የሆኑት። ትላንት ምን አሳልፈናል? ዘካም ማይበሉት እነማን ናቸው ብለናል? በኑ ሃሺም። ሃሺም ከተባለው ከነብዩ ቅድመ አያት የተገኙት ዝርያዎች በጠቅላላ እስከ ቂያማ ድረስ ምን አይሰጣቸው? ዘካ ይከፈላቸው። ጥሩ። ኢብን አብዲ መናፍ ሃሺም ደግሞ የማ ልጅ ነው? የአብድ መናፍ ልጅ ነው። ኢብን ቁሰይ አብድ መናፍ ደግሞ የማ ልጅ ነው? የቁሰይ ልጅ ነው። ኢብን ኪላብ ቁሰይ ደግሞ የማ ልጅ ነው? የኪላብ ልጅ ነው። ኢብን ሙራ ኪላብ ደግሞ የሙራ ልጅ ነው እያለ የዘር ሐረጉ የት ይደርሳል? ኢስማኤል ጋር ይደርሳል አለይሂ ሰላም። ኢስማኤል ደግሞ ማናቸው? የአረቦቹ አባት በመባል የሚታወቁት። ከዚህ በፊት እንግዲህ ማናችሁም ልትኖሩ አትችሉም እዚህ ውስጥ ሲራ ተባብለን ተማምረናል። ሲራን የተማሩ ልጆች ነበሩ። ኢንሻአላህ ሌላ ጊዜ ደግሞ እንማማራለን። ምንድነው የሆነው? ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን ኢስማኤልን ገይሪ ዚ ዘርዒን ዒንደ በይቲከል ሙሐረም የተከበረው ቤትህ ላይ ለወደፊት የሚገነባው ላይ አዝርት የሚባል በሌለበት አንድ ዘንቢል ተምርና አንድ ቀርበታ ውሃ በቆዳ ነበር ድሮ ውሃ የሚያዘው እሱን ሰጥቶ ለሀጀር ጥሏት ሄደ። የት? መካ ላይ። ስለዚህ ኢስማኤል ምን ሆነ ማለት ነው? የአረቦቹ አባት ሆነ። ለዛ ነው ሌሊቱል ኢስራ ወልሚዕራጅ ልብ በሉ አንደኛው ሰማይ ላይ አደምን ሲያገኙት ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? ልጄ ሆይ እንኳን ደህና መጣህ አላቸው። ሁለተኛው ላይ፣ ሶስተኛው ላይ፣ አራተኛው፣ አምስተኛው፣ ስድስተኛው ሰማይስ ላይ መርሐበን ብቻ ነው ያሉት። ሰባተኛውስ ላይ ሲደረስ ሰባተኛው ሰማይስ ላይ ማንን አገኙ? ኢብራሂምን። ኢብራሂም ምን አላቸው? መልካም ልጅ ነው ያላቸው። መልካም ልጅ በማን በኩል? የልጅ ልጁ ስለሆኑ በኢስማኤል በኩል። ስለዚህ ይሄው የነብዩ ሰለላሁ ዐለይሂ ወሰለም የዘር ሐረግ ይሄን ይመስላል። ሶስተኛ ጥያቄ ማ ኢስሙ ዋሊዲ የአባታቸው ስም ማን ይባላል? ወመታ ተወፊየ አባታቸውስ መቼ ሞተ? ጀዋብ መልስ ኢስሙሁ የነብዩ አባት እኮ ሰለላሁ ዐለይሂ ወሰለም ስሙ ማን ይባላል? አብዱላህ ይባላል። ኢብን አብዱል ሙጠሊብ የአብዱል ሙጠሊብ ልጅ የሆነው ተወፊየ እሱ እኮ ሞተ። ወረሱሉላህ የአላህ መልእክተኛ ፊ በጥኒ ኡሚህ እናታቸው ማህፀን ውስጥ ሆነው ባሉበት ሰዓት እሱ ሞተ። ሳያያቸው ማለት ነው፣ ሳይወለዱ ገና። አራተኛ ጥያቄ እዝኩር እስቲ ጥቀስ ባዕደ አስማኢ ከፊል ስሞችን
الرسول ያላህን መልእክተኛ ከፊል ስሞች እስቲ ጥቀስ ወማ አሽሃሩሃ ከነዚህ ከነብዩ ስሞች ውስጥ ደግሞ የትኛው ነው በጣም ታዋቂ የሆኑት እነሱንም ጥቀስ اذكر ጥቀስ بعد اسماء ከፊል የነብዩን ስሞች الرسول የመልእክተኛውን ከፊል ስሞች ጥቀስ ወማ አሽሃሩሃ አሽሃር ማለት በጣም ታዋቂ የሆኑትስ የትኞቹ ስሞች ናቸው ጀዋብ መልስ የነብዩ ስሞች ውስጥ እኮ ሙሐመድ አንድ አህመድ ሁለት አልማሂ ሶስት አልሐሺር አራት አልዓቂብ አምስት ከነዚህ ውስጥ ደግሞ መሽሁሮቹ እነማን ናቸው ወአሽሃሩሃ በጣም ታዋቂ ስሞቻቸው እኮ የነብዩ አህመዱን ወሙሐመዱን አህመድና ሙሐመድ የሚባሉት ናቸው እኮ በጣም የተሰራጩት አህመድን በተመለከተ እስቲ ማስረጃ ليس موسى وإذ قال عيسى وإذ قال عيسى ابن مريم عيسى بالو جزي يا مريم لجي هونت يا بني إسرائيل إن أنت إسرائيل لجوتشوي إني رسول الله إنك يا الله ملك تنياني مصدقا الرجاج سهون لما بين يدي كبستفيتي يالون كزاس ومبشرا ما بسرات كونين برسولين بملك تنيا يأتي لو دفيت ميمتا اسمه سموه هنا أحمد هنا سموه طورو نبي محمد صلى الله عليه وسلم يدرو مصحفوች ላይ እንደሚታወቁ ማስረጃዎቻችን ውስጥ እስቲ ከቁርአን አንዳንቀጽ አምጡ فلما جاءهم ما عرفوا به كفروا به بارك الله فيك አንድ فلما جاءهم በመጧቸው ጊዜ ማን ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም በመጧቸው ጊዜ ما عرفوا به ማለት የሚያውቁት ማን ነብዩ ሙሐመድ ባህሪያቸው መጽሐፎቻቸው ላይ ተጠቀሰላቸው كفروا به በቀናት የተነሳኮ ካዱባቸው እሺ الذين آتيناهم الكتاب يعرفونه كما يعرفون أبناءهم بارك الله فيك الذين آتيناهم الكتاب እነዚያ እኮ መጽሐፉን የሰጠናቸው እኮ ማን አህሉል ኪታብ የተባሉት ይሁዳና ነሷራ ያዕሪፉነሁ ነብዩ ሙሐመድን እኮ ጠንቅቀው ያውቁታል ከማ ያዕሪፉነ እንደሚያውቁት ሁሉ አብናአሁም ወንድ ልጆቻቸውን እስከሚያውቁ እንደሚያውቁት እኮ ያውቋቸዋል ጨምሩ ما كان محمد أبا أحد من رجالكم እሺ እቺ ቀጥታ አትገናኝም ምክንያቱም ما كان محمد ማለት ሙሐመድ እኮ አይደለም አባአኩም አባታችሁ من رجالكم ከናንተ ውስጥ የማናችሁም የወንዶች አባት አይደለም ولكن ነገር ግን ረሱሉላህ ያላህ መልእክተኛ እኮ ናቸው ወኻተመ ነብይን የመጨረሻውም የነብያት መደምደሚያ ናቸው محمد رسول الله والذين معه أشداء على الكفار رحماء بينهم እያለ ሄዶ ምን ይላል ذلك مثلهم في التوراة ومثلهم في الإنجيل የነዚህ የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረባዎች እኮ ተውራትና ኢንጂል ላይ የተጠቀሰው ባህሪያቸው ይሄን ይመስላል ይላል የነማን የሷሃባዎች ስለዚህ አይደለም ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሷሃባዎች ባህሪ እንኳን የት ይታወቃል ተውራትና ኢንጂል ላይ የሚታወቅ ነገር እንደሆነ አላህ ራሱ መሰከረ ኸይር አምስተኛ ጥያቄ ከመረተን ስንት ጊዜ ወረደ መጥቷል اسم محمد صلى الله عليه وسلم محمد የሚለው ስም ስንት ጊዜ መጥቷል في القرآن الكريم የተከበረው ቁርአን ውስጥ ሙሐመድ የሚለው ስም ስንት ጊዜ ተጠቅሷል መልሱ እዛው አለ አይደል እሺ جواب ملس ورد فيه قرآن استكو متوال 4 مرات أرات تجزيكو متوال سلزينا أنت من أدرجو تشيك أدرجو ني تشيك أدرجال أرات تجزي محمد بلو قرآن لي أرات بوتالي يساتشو بس ما تشي تتكسو بتال قرآن لي ببزات يتتكسو ماني مسلاتشوال بقطر عندنت موسى عليه السلام
ሙሳ ዓለይሂ ሰላም። ከሱ ቀጥሎስ ኢብራሂም። ባረከላሁ ፊኩም። ኸይር። ለምን ይመስላችኋል ሙሳ በጣም የተጠቀሰው? ገምቱ። የዚህ ኡማ ቁጥር 1 ጠላቱ ማን ነው? ይሁዳ። አላህ ይሁዳዎችን ራሱ እንዲመለሱ የሙሳን ታሪክ በጣም ብዙ ያመጣላቸው ነበር። ነብዩ ምን ስላሉ ሰለላሁ ዐለይሂ ወሰለም ከይሁዳዎች 10 ቤተሰብ ቢሰልም እኮ ብዙ ሰው ይሰልም ነበር አሉ። አውቆ አጥፊዎች ስለሆኑ ብዙ እዛ ላይ የሰሯቸው መጥፎ ስራዎች በጠቅላላ ከፊርዓውን እንዴት ነፃ እንዳወጣቸው፣ እንዴት ጸጋ እንደዋለባቸው፣ የሚሰሩትን ተንኮል በጠቅላላ እያመጣ ግልጽልጽ ያደርግላቸዋል። ሙሳ ከዛ ጋር በተያያዘ ነው ምን የሆኑት የተጠቀሱት ማለት ነው። ባረከላሁ ፊኩም። ኸይር። 6ኛ መን አዕማሙሁ እነማን ናቸው አጎቶቻቸው? ሰለላሁ ዐለይሂ ወሰለም የነቢዩ አጎቶች እነማን ናቸው? አለዚነ አስለሙ እስልምናን የተቀበሉት የነቢዩ አጎቶች እነማን ናቸው? ወመን በቂየ እነማንስ ቀሩ? ሚንሁም ከአጎቶቻቸው ውስጥ ፊል ኩፍሪ በክህደት ላይ ባዕደ ንቡወቲሂ ሰለላሁ ዐለይሂ ወሰለም ነቢዩ ነቢይ ከሆኑ በኋላ በክህደታቸው ሙጥኝ ብለው የቀሩት እነማንስ የሚባሉት ናቸው? ጀዋብ መልስ አስለመ ሚንሁም ከነቢዩ አጎቶች ውስጥ እኮ ሰልመዋል። ሐምዛ የተባለው አጎታቸው ረዲየላሁ ዐንሁ፣ ወልዓባሱ አባስ የተባለውም አጎታቸው። ስለዚህ የሰለሙላቸው እነማን ናቸው? ሐምዛና አባስ። ጥሩ። ወበቂየ ቆይተዋል ደግሞ ያንኑ ይዘው ድርቅ ብለዋል። ፊል ኩፍሪ በክህደት ላይ አቡ ጣሊብን አጎታቸው አቡ ጣሊብ የተባለውና ያሳደጋቸው፣ ወአቡ ለሃብ የተባለው አጎታቸው ልክ እንደዚሁ ምን ሆኗል? በዚሁ በክህደቱ ላይ ቀጥሎበታል። ኸይር። 7ኛ ጥያቄ መን ኡመሃቱ እነማን ናቸው እናቶቻቸው? ኡም ማለትና ኡመሃት ይለያያል አይለያይ? ኡመሃት ማለት እነማን ናቸው እናቶቻቸው? የማን? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። በምንድነው ግን እናቶች የተባሉት? ኢርዳዒሂ ሰለላሁ ዐለይሂ ወሰለም የጡት እናቶቻቸው እነማን ይባላሉ? አንድ ሴት አንድን ወንድ አንድን ልጅ ወንድም ይሁን ሴት ካጠባችው እንደ ልጇ ነው። ውርስ አይወርሳትም እንጂ እንደምንዋ ነው? እንደ ልጇ ነው። ውጭ አገር ብትሄድ ይዟት ሊሄድ ይችላል እንደ መህረም። ምን ብቻ ነው የሌለው በመካከላቸው? ውርስ የሚባል ነገር የለም። ከሷ የተወለዱ ልጆች ራሱ ለሱ ወይም ደግሞ ላጠባቻት ሴት ልጅ እንደምንድን ናቸው? እንደ ወንድምና እንደ እህት ናቸው። ውርስ ብቻ ሲቀር ማለት ነው። ጥሩ። ነቢዩን ያጠቡ ጀዋብ መልስ ሱወይበቱ የመጀመሪያዋ ሱወይባ ትባላለች። 2 ናቸው። ሁለተኛዋ ወሐሊመቱ ሳዕድያ ሐሊመቱ ሳዕድያም ደግሞ ትባላለች ሁለተኛዋ። ነቢዩ ሰለላሁ ዐለይሂ ወሰለም ለዘመቻ በሄዱበት ምን አድርገዋል? ሸማቸውን መሬት ላይ አንጥፈው ምን አድርገውላታል? እሷ እኮ እናቴ ናት ብለውላታል። ለማን? ለሐሊመቱ ሳዕድያ። ረጅም ጊዜ የሚያጠባቻቸው ማናት? ሐሊመቱ ሳዕድያ ናት። ጥሩ። 8ኛ ጥያቄ አይነ ስቱርዲዓ አረሱሉ ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጥቢ የጠቡበት ቦታ የት ይባላል? ጀዋብ መልስ ስቱርዲዓ ጠብተዋል እኮ ፊ ባዲየቲ ባዲያ ማለት ገጠር ቦታ። የት ቦታ? በኒ ሳዕድ የሚባል ገጠር ቦታ እኮ ሄደው ጥቢ ጠብተዋል። 9ኛ ጥያቄ ማዛ ሐደተ ምን ተከሰተ? ማዛ ሐደተ ምን ተከሰተ? ለሁ ለነቢዩ ሰለላሁ ዐለይሂ ወሰለም ሕይወታቸው ላይ ምን ተከሰተ? ወሁወ ፊ ባዲየቲ በኒ ሳዕዲን በኒ ሳዕድ ያሉበት ገጠር ላይ ወይም እዛ ቦታ ሄደው ነቢዩ ጥቢ በሚጠቡበት ሰዓት ምን ተከሰተ? ሐሊማ በምታጠባቸው ሰዓት ማለት ነው። 9ኛ መልስ ወቀዓት ለሁ በሳቸው ሕይወት ላይ እኮ ተከሰተ ሐዲተቱ ሸቅ ሰድሪ ደረታቸው ተሰንጥቆ ልባቸው መታጠቡ እኮ የተከሰተው ያኔ ልጅ እያሉ ነው።
ሐሊማም ፈርታ የመለሰችው ከዛ በኋላ ከልጆች ጋር እየተጫወቱ በነበረበት ሰዓት ጅብሪል መጥቶ ምን አደረገ? እና አነስ ምን ይላሉ? እስካሁን ድረስ እኮ ወይም ትልቅ ሆነው እንኳን ምልክቱን እናየው ነበር። ያለምንም ማደንዘዣ ጅብሪል መጥቶ ይሄን ደረታቸውን ለሁለት ስንጥቅ አደረገውና ልባቸውን አወጣው። ልባቸውን አውጥቶ ምን አላቸው? ለነብዩ ሰለላሁ ዐለይሂ ወሰለም የ6 ዓመት ልጅ በነበሩበት ጥቁር ነገርን አነሳና ጣለ። ይሄ አንተ ውስጥ የነበረ የሰይጣን ድርሻ ነው፣ ወጥቶልሃል አላቸው። በዘምዘም ውሃ ሙልጭ አርጎ አጠበና ሂክማ ጥበብን አላህ ሞልቶልሃል በልብህ አላቸው። ታሸገ ያለብ። ደነገጠች ሐሊማ፣ ወደ እናታቸው መለሰች። እናታቸውም ብዙ አልቆየችም፣ ወዲያው ሞተች። 10ኛ ጥያቄ ማዛ ፈዓለት ምን ሰራች? ሐሊመቱ ሳዕድያ ሐሊማ ምን ሰርታለች? ባዕደ ሃዲሂል ሃዲታ ይሄ ክስተት ሲከሰት ሐሊማ ምንድን ያደረገችው? ጀዋብ መልስ ረደትሁ መለሰቻቸው እኮ ኢላ ኡሚህ ወደ እናታቸው መለሰቻቸው። ባዕደ አን ኸሽየት አለይሂ ለሳቸው ከመፍራቷ የተነሳ እኔ እጅ ላይ ሆኖ እንዳይሞትብኝ ብላ ምን አደረገች? ደረታቸው ከተቀደደ በኋላ መለሰቻቸው። 11ኛ ጥያቄ መስሙ የእናታቸው ስም ማን ነው? አነቢይ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም የእናት ስም ማን ነው? ወአይነ ማተት የትስ ነው የሞተችው? ጀዋብ መልስ ኢስሙሃ ስሟ እኮ ይባላል አሚነቱ አሚና ትባላለች። ቢንቱ ዋህቢን የዋህብ ልጅ የሆነችው። ወማተት ሞታለች እኮ ቢል አብዋ የሚባል ቦታ ነው እኮ የሞተችው። 12ኛ ጥያቄ መን ከፈለ ማን ነው ኃላፊነቱን የወሰደው? አነቢይ ሰለላሁ ዐለይሂ ወሰለም ከእናታቸው ሞት በኋላ የነቢዩን ኃላፊነት ማን ወሰደ ሊያሳድጋቸው? ባዕደ ወፋቲ ኡሚ እናታቸው ከሞተችባቸው በኋላ ማን ኃላፊነቱን ወሰደ? ጀዋብ መልስ ከፈለሁ ኃላፊነታቸውን እኮ ወሰደ ጀዱሁ አያታቸው አብዱል ሙጠሊብ በመባል የሚታወቀው አያታቸው። ስለዚህ ጀድ ማለት ምን ማለት እንደሆነ አወቅን። አያት አም ማለት ምን ማለት ነው? አጎት። ባረከላሁ ፊኩም። 13ኛ ጥያቄ ከም ካነ ስንት ነበር ዑምሩ ነቢይ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ዕድሜ ስንት ነበር? ዒንደ ወፋቲ በሞተ ጊዜ ዒንደ ወፋቲ በሞተ ጊዜ አብዱል ሙጠሊብ አያታቸው አብዱል ሙጠሊብ በሞተ ጊዜ እሳቸው ስንት ዓመት ነበሩ? ካነ ዑምሩሁ የእሳቸው እኮ ዕድሜ ነበረ 8 ሰነዋት 8 ዓመት እኮ ነበረ ዕድሜያቸው አያታቸው ሲሞት። እናታቸው ስንት እያለች ሞቱ? 6። አሁን ደግሞ ማን 2 ዓመት እንዳሳደጋቸው አያታቸው ስንት ዓመት እያሉ ሞተ? 8 ዓመት እያሉ። 14ኛ ጥያቄ ኢንሻአላህ ከ14ኛው ጥያቄ እናነሳለን። ቀጥታ ወዴት ለሄድ ነው? አጎታቸው ወደ ሻም ይዟቸው ሲሄድ ትልቅ ከሆኑ በኋላ ደግሞ ምን ተከሰተ? ምክንያቱም ከአያታቸው በኋላ አያታቸው ሲሞት ደግሞ ማን ተቀበላቸው? አቡ ጣሊብ የተባለው አጎታቸው ደግሞ እሳቸውን ያሳድግ ገባ ማለት ነው። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።